ከመጋቢት 27 2017 ዓ.ም ጀምሮ በአማራ ክልል ርዕሰ ከተማ በባህር ዳር ሲካሄድ የቆየው የአማራ ክልል የአጀንዳ ማሰባሰብና የዋናው የአገራዊ ምክክር ጉባኤ ተሳታፊዎች ልይታ የምክክር መድረክ ተጠናቋል። በዚህ በአማራ ክልል ምክር ቤት አዳራሽ በተካሄደው የመዝጊያ ስነ ስርዓት ላይም የክልሉን አጀንዳዎች እንዲያጠናቅሩ የተመረጡ 25 ተወካዮች የክልሉን አጀንዳዎች ለተሰብሳቢው ካቀረቡ በኋላ ለኢትዮጵያ አገራዊ ምክክር ኮሚሽን የአማራ ክልልን አጀንዳዎች አስረክበዋል ማለት ነው። በዚህ በመዝጊያ ስነ ስርዓቱም ላይ አጠቃላይ ሂደቱን በተመለከተ የኢትዮጵያ አገራዊ ምክክር ኮሚሽነር መላኩ ወልደማርያም የመዝጊያ ንግግር አድርገዋል። በጣም እናመሰግናለን። የአማራ ክልል አጀንዳዎች በዚህ ሰዓት ኮሚሽኑ ተረክቧል። በጣም እጅግ አድርገን እናመሰግናለን። አንድ ክስተት ታሪክ ተብሎ ከሚገለጽባቸው ምክንያቶች አንዱ በዘመናት መካከል አንድ ጊዜ ብቻ የሚፈጸም ሆኖ ሲገኝ መሆኑን ብዙዎቻችን እንስማማበታለን ብዬ አስባለሁ። በሌላ በኩል አንድ ይፈጸማል ተብሎ የማይታሰብ ሁነት ውጣ ውረዶችን አስተናግዶም ቢሆን ለስኬት ሲበቃ ያን ጊዜም ጉዳዩን እንደ ታሪካዊ ክስተት የመቁጠር ሁኔታም ይታያል። የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ሀገር እያካሄደ ያለው የምክክር ሂደት ከሺህ ዓመታት የሀገራችን የምስረታ ዘመን በኋላ አሁን ላይ በመደረጉ ታሪካዊ ክስተት ነው ቢባል ማጋነን አይሆንም። በአማራ ክልል የተካሄደው ምክክር ደግሞ እንደምታውቁት ብዙ ውጣ ውረዶችን አልፈን ያሳካነው በመሆኑ በብዙ መልክ ታሪካዊ የምክክር ሂደት እንደሆነ ኮሚሽኑ ያሰምርበታል። ገና ከተሳታፊዎች ልየታ ጀምረን ወደ አማራ ክልል ስንገባ በአንድ በኩል ቤተሰቦቻችንና ወዳጅ ዘመዶቻችን በስስት ሲያዝኑልን፣ የምክክሩን ሂደት ምክንያታዊ ባልሆነ ሁኔታ የሚነቅፉ ደግሞ ሲተቹን፣ ደጉ የአማራ ሕዝብ ግን እቅፍ ድግፍ አድርጎ ለዚህ ቀን ለዚህ ስኬት ከእግዚአብሔር ጋር አብቅቶናል። በዚህ አጋጣሚ በአራቱም የክልሉ ማዕዘናት የሚገኘውን የአማራን ሕዝብ በኮሚሽኑ ስም ዝቅ ብዬ እንዳመሰግን ይፈቀድልኝ። ክቡራትና ክቡራን፣ ከመጋቢት 27 ቀን ጀምሮ እስከ ዛሬ ድረስ የአማራ ክልልን የምክክር ሂደት ስንመራ ስንከታተልና ስንደግፍ እኛ ራሳችን ከክልሉ የምክክር ተሳታፊዎች እጅግ በርካታ ቁም ነገሮችን አግኝተናል፣ ትምህርትም ቀስመንበታል። በመጀመሪያው የምክክር ምዕራፍ ሲሳተፉ የነበሩ የወረዳ ማህበረሰብ ተወካዮች ውጣ ውረድ ሳይበግራቸው እዚህ በመገኘት በፍጹም ኢትዮጵያዊ ጨዋነት አጀንዳዎቻቸውን ለይተው ሲሄዱ በክልሉ ሕዝብ ጨዋነትና ቁርጠኛ አቋም ተደንቀን ነበር። እዚህ ያላችሁ የባለድርሻ አካላት ወኪሎችም ይህንኑ በመድገም ግርምታችንን እጥፍ ድርብ አድርጋችሁታል። ስለሆነም በኮሚሽኑ ስም በድጋሚ እንዳመሰግናችሁ ይፈቀድልኝ። የተከበራችሁ የዚህ መድረክ ተሳታፊዎች፣ በቆይታችን የሁሉም የአማራ ሕዝብ ጉዳዮች ናቸው የሚባሉ አጀንዳዎች ሲነሱ ተከታትለናል። ከክልላችሁ አልፎ ሀገር እንድትቀጥል ጉልህ ሚና የሚኖራቸውን አጀንዳዎች እንደለያችሁም የኮሚሽኑ ባልደረቦች የአይን ምስክሮች ነን። እኛም ዛሬ ያስረከባችሁንን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ከሌሎች ወንድሞቻችሁና እህቶቻችሁ አጀንዳዎች ጋር ተጣምረው ለቀረጻ እንዲቀርቡ አደራውን እንደተረከብናችሁ ለማረጋገጥ እወዳለሁ። በመሆኑ ኮሚሽኑ ምክክርን ባህል በማድረግ
ዘላቂ ሰላምን ለማረጋገጥ እየሰራ ባለው ስራ ህዝባችን ከኮሚሽኑ ጎን ሆኖ ያደረገው ጥረት የሚደነቅ ነው። አጀንዳዎችን ለይቶ ለኮሚሽኑ ማስረከብ ብቻ ግን የጀመርነው ጉዞ የመጨረሻ ግብ አይደለም። በመሆኑ ኮሚሽኑ በአዋጅ በተሰጠው ስልጣንና ኃላፊነት መሰረት የቀረቡ አጀንዳዎች ተፈጽመው ህዝባችን የራቀው አንድነት፣ ሰላምና አብሮነት እውን ይሆን ዘንድ አስፈላጊውን ሁሉ እንደሚያደርግ እያረጋገጥኩላችሁ እናንተም ከኮሚሽኑ ጎን በመሆን ለአፈጻጸሙ የሚጠበቅባችሁን ሁሉ ድጋፍ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ወዳለሁ። በመጨረሻም ኮሚሽኑ ይህንን ስራ በስኬት አከናውኖ እንዲጨርስ መላው የአማራ ህዝብ፣ የባህር ዳር ከተማ ነዋሪዎች፣ የአማራ ክልል መንግስት፣ የባህር ዳር ከተማ አስተዳደር፣ የአማራ ክልል ምክር ቤት፣ የአማራ ክልል ስራ አመራር ኢንስቲትዩት፣ የባህር ዳር ዩኒቨርሲቲ፣ የጸጥታ አካላት፣ የኢትዮጵያ አየር መንገድ፣ ጋዜጠኞች፣ በጎ ፈቃደኞች፣ ሞዴሬተሮች፣ ተባባሪ አካላትና ሌሎችም ስማችሁን ሳልጠቅስ የቀረሁ በሙሉ ለነበራችሁ የማይተካ አስተዋጽኦ በኮሚሽኑ ስም አመሰግናለሁ። በመጨረሻም ከመጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ዛሬ ድረስ በባህር ዳር ከተማ ሲካሄድ የቆየው የአማራ ክልል የምክክር ምዕራፍ በስኬት መጠናቀቁን ሳበስራችሁ በደስታ ነው። አመሰግናለሁ። እግዚአብሔር ኢትዮጵያና ሕዝቧን ይባርክ። በምክር ትውልድ ይትረፍ ይሁን ይለፍ በምክር አገር ትትረፍ ይሁን ይለፍ ለመስማማት እንግባባ በአጠቃላይ ከ6000 በላይ ተሳታፊዎች የተሳተፉበት የአማራ ክልል የአጀንዳ ማሰባሰብና የዋናው አገር አቀፍ የምክክር ጉባኤ ተሳታፊዎች ልየታ የምክክር መድረክ በዚህ በተመለከታችሁት መልኩ ተጠናቋል ማለት ነው። በዚህ ሂደት ክልሉን በአገር አቀፉ የምክክር ጉባኤ ላይ የሚወክሉ 270 ተወካዮችም የተመረጡበት ሁኔታ ነው ያለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ቀጣይ የትኩረት አቅጣጫዎች ምንም አይነት የምክክር ሂደት ባልተጀመረበት የትግራይ ክልል የምክክር ሂደትን ማስጀመር እንዲሁም በፌደራል ተቋማት ደረጃ የአጀንዳ ማሰባሰብ የምክክር ጉባኤ ማካሄድ ዋነኛው ትኩረቱ ነው። ከዚያ በተጨማሪ ግን ዋናውን የአገር አቀፍ የምክክር ጉባኤ መጥራት ሌላኛው የኢትዮጵያ የሀገራዊ ምክክር ኮሚሽን ዋነኛ ትኩረት ነው ተብሎ ይጠበቃል። ለኢቢኤስ ቴሌቪዥን ለተጠናቀረው ዘገባ ኤርሚያስ በጋሻው ነኝ ከባህር ዳር።